በአዲስ አበባ የተፈጸመውን ጉድ ሁላችሁም ተመልከቱ። ሌሊት የሴቶች ጸጉር ቤት የገባው ግለሰብ በድብቅ ካሜራ ተጋለጠ። ክስተቱ ያልተጠበቀና በርካቶችን ያስደነገጠ ነበር። ለጥንቃቄ ይሆናችኋልና የግለሰቡን ድርጊት እስከ ፍጻሜው ተመልከቱትና ሐሳባችሁን አካፍሉን። ጉዳዩ አሁን ላይ አሳሳቢ የሆነ መምጣቱን ተከትሎ ፖሊስ ጥብቅ ማሳሰቢያ ሰጥቷል። የጸጉር ቤቱ ባለቤትም ስለሆነው ነገር ተናግራለች። ግለሰቡ በጎሶያን ነቢል ይባላል። በኮልፌ ቀራኒዮ ክፍለ ከተማ ወረዳ 7 አካባቢ ወደሚገኝ አንድ የሴቶች ጸጉር ቤት ሌሊት ላይ በመሄድ በሩን ሰብሮ ወደ ውስጥ ይገባል። ታዲያ በወቅቱ ማንም አላየኝም ብሎ በምትመለከቱት መልኩ ቤት ውስጥ እየተዘዋወረ የሚፈልገውን ነገር በሙሉ ፈጽሞ ከአካባቢው ይሰወራል። የጸጉር ቤቱ ባለቤት የሆነችው ግለሰብም የተደረገውን ነገር ስትመለከት ፈጽሞ ማመን ተሳናት። የተዘጋው በር ተሰብሯል። ያስቀመጠችው ነገር በሙሉ ቦታው ላይ የለም። ለመሆኑ ድርጊቱ እንዴትና በማን ተፈጸመ? መልስ ያላገኘ ጥያቄ ነበር። የግል ተበዳይም ወዲያው በፍጥነት ጉዳዩን ለቤተል አካባቢ ፖሊስ ያመለከተች ሲሆን መረጃው የደረሰው ፖሊስም የክትትል ስራውን አጠናክሮ ቀጠለ። የግል ተበዳይ ቤት ጸጉር ቤት ምሰራ ቤት ጋር ሰብሮ ነው የገባ። በሩን ሰብሮ ገባ። በሩን ሰብሮ ከገባ በኋላ ካሜራ የስቱዲዮ ካሜራ አላት። በካሜራ አማካኝነት በክትትል ሊያዝ ችሏል። የተለያዩ እቃዎችን ያገኙታቸው አጠቃላይ 101 ሺህ ብር የሚያወጡ እቃዎችን ነው የወሰደ። ከዛ ከክትትል ጋር ሆነን ካሜራ ክትትል ተደረገ። የት ይኖራል የሚለውን የማጥራት ስራ ሰራ ፖሊስ። በአፈላልገን በክትትል በካሜራ የሚገኝበትን መረጃዎችን አሰባስበን ተጠርጣሪውን እስከ ኤግዚቢቱ ዓለም ባንክ አካባቢ ከሚኖርበት አካባቢ ቦታ ልንይዘው ችለናል። የምርመራ መዝገቡን አጠናቀን ለኮልፌ የመጀመሪያ ደረጃ አቃቢ ሕግ ጽሕፈት ቤት ልከን አቃቢ ሕግ ጽሕፈት ቤት ክስ እንዲመሰርትበት አድርገናል። ንብረታቸው የተወሰደባቸው የግል ተበዳይ ከፖሊስ ጣቢያ እንደተደወለላቸው ገልጸው ክስተቱ ከዚህ ቀደም የነበራቸውን አመለካከት የቀየረ አጋጣሚ እንደነበረም ተናግረዋል። ተደወለልኝ ማታው እቃሽ ምናምን ተገኝቷል ነው ያሉኝ። አረ ምናምን ብዬ አላመንኩም። እስኪ ነጋ ጠዋት መጣኝ። ሲመጣ ሳይ እቃው የራሴ ነው። ሎኪ፣ ፓስትራ፣ ራውተሩን፣ የጣት ቀለበቶች ነበር የወሰደብኝ። ያው ሁሉም ምንም የቀረ ነገር የለም። ሁሉን ያገኘው ከሰዎች የምሰማው የሆነ እቃ ከጠፋ በጣም ጊዜ ወይ ይቆያል ወይ ደግሞ እቃው አይገኝም አይነት ነው እንጂ ወዲያውኑ እቃሽን ፈርመሽ ውሰጂ ብለው ፖሊሶቹን የምር ከልቤ ነው በቃ የነበረኝውን ለአመለካከት ቀየሩት። ፖሊስ የምርመራ ስራውን አጠናቆ በአቃቢ ሕግ በኩል ግለሰቡ ላይ ክስ እንዲመሰረትበት አድርጓል። የበጎሶያን ነቢልን ጉዳይ ሲከታተል የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት ኮልፌ ምድብ ፈጣን ወንጀል ችሎትም ተከሳሹን ያስተምራል፣ ሌሎችን ያስጠነቅቃል በማለት በ2 ዓመት ጽኑ እስራት እንዲቀጣ ውሳኔ አስተላልፎበታል። ብዙዎች ንብረት ሲጠፋባቸው አይገኝም ወይም አይመለስልኝም በሚል የተሳሳተ አመለካከት ዝምታን ሲመርጡ ይስተዋላል። ነገር ግን በተለያየ ጊዜ ወንጀል የተፈጸመባቸው አካላት ደግሞ ለፖሊስ ጥቆማ በመስጠታቸው ምክንያት ንብረታቸው ሊመለስ እንደቻለ ይነገራል። ስለዚህ በየትኛውም አጋጣሚ መሰል ድርጊት ሲፈጸም ሁሉም በፍጥነት ለፖሊስ ማመልከት እንዳለበትም መልእክት ተላልፏል። አትሊስት ጊዜ ቢፈጅ ነው እንጂ እቃው ይገኛል። ሁለተኛ የደህንነት ካሜራ ደግሞ ካለ ምንም ጥርጥር የለውም የሆነ የፖሊስ ስራ ነው። ወንጀል ተደብቆ እንዳይቀር ያው ለኛው ነው። እኔ አሁን እቃዬ ጠፋ፣ አገኙልኝ፣ ወሰኩኝ፣ ወደ ስራዬ ቀጠልኩኝ። ባላገኘው ስራዬ አትሊስት እስካሟላው ድረስ የሆነ ስራ ይስተጓጎላል። ክራ ያለብኝ ሰው ነኝ። ለዛ ያንን ቢያደርጉ ይጠቀማሉ። ወንጀል ከተፈጸመ በኋላ ማህበረሰቡ ወዲያውኑ መጥቶ ወደ ፖሊስ ወደሚቀርበው አካባቢ ፖሊስ ጣቢያ መጥቶ ማመልከት አለበት። ያለውን ጉዳይ መከታተል ማስረጃ ነው። ወንጀል ከተፈጸመ በኋላ አይያዝልኝም፣ ሊያዝ አይችልም የሚሉ ነገሮችን ስለሚፈጸሙ በዛው የመቅረት ሁኔታ አለ። ነገር ግን ካሜራን ሊኖር ይችላል። ማስረጃ ዛው አካባቢ ላይ ፖሊስ ጋር መጥቶ ቢያመለክቱ ቦታው ድረስ ፖሊስ ሄዶ ማስረጃዎችን ሊሰበስብ ስለሚችል የሰዎችን ሰነዶችን ምኖችን አሻራዎችን አስነስቶ ሰነድ ሊሰበስብ ስለሚችል የቤተሰብ ወንጀሎች አሻራ ስለሚነሳ መጥቶ ቢያመለክት ባይሰላች ወንጀለኞችንም ያስተማሪ ሆነ ቅጣት ቢያገኙ የሚል ምክር አለኝ።
ተመልካቾቻችን ለአሁኑ ወደ እናንተ ያደረስነው መረጃችን ይህን ይመስላል። አብራችሁን ስለነበራችሁ እናመሰግናለን። በየቀኑ አስፈላጊ የጥንቃቄ መልእክቶች እንዲደርሷችሁ ዛሬውኑ ቻናላችንን ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ይህ ዴይ ቱ ዴይ ኢትዮጵያ ነው።